አንድ ደስ ያለኝ ነገር አይቻለሁ በዚህ ቀን። ምንድነው እሱ? የመሪ ቅዱስ ፋኑኤል የደብር አስተዳዳሪ ዛሬ ወደ መሪ ቅዱስ ፋኑኤል የገቡትን አለቃ ሲቀበሉ አይቻለሁ። የመሪ ቅዱስ ፋኑኤል ቤተክርስቲያን አስተዳዳሪ ወደ የረር ስላሴ ተቀይረዋል። ግን ደግሞ ዛሬ በዚህ ቀን መጀመሪያ በነበሩበት ደብር በደብራቸው በመጀመሪያው ደብራቸው የየረር ቅድስት ስላሴ አስተዳዳሪን ሲቀበሉ ሲያስተናግዱ አየሁና በጣም ደስ አለኝ። ይሄ በጣም ትልቅ አስተማሪና መካሪ ነገር ነው። ምንድነው ምክንያቱ? ብዙ ጊዜ አለቆች ሲዘዋወሩ አይቀባበሉም ወይ ደግሞ መስተንግዶ ምናምን አያደርጉም። ሁለቱ የተቃየሩት አለቆች በአካል አይገናኙም። በአካል የሚገናኙበት ጊዜ ብዙ አይቻላቅም። ዛሬ ግን በየረር ቅድስት ስላሴና በመሪ ቅዱስ ፋኑኤል ቤተክርስቲያን መካከል ጥሩ ግንኙነት፣ ጥሩ መልካም ነገር፣ ጥሩ አስተማሪ ነገር አይቻለሁ። የመሪ ቅዱስ ፋኑኤል አስተዳዳሪ ተቀይረው እያለ ነገር ግን ደግሞ ወደዛ ደብር የሚመጡትን አስተዳዳሪ በክብር ተቀብለዋል። ሌሎችም ጋር እንደዚህ ቢለመድ የደብር አስተዳዳሪዎች ስትቀየሩ የመቃበል ነገር ወይም ደግሞ መስተንግዶ የማድረግ ነገር ወይም ደግሞ አዲስ የሚመጣውን አለቃ ቦታውን የማሳየት የመቀበል የማስገባት የማላመድ ነገር ቢታይበት መልካም ነው ብዬ አስባለሁ። ምክንያቱም ይሄ የሚያስተምረው ፍቅር ነው። ፍቅርን ያስተምራል። ያው ተመልከቱ። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አዎ በጣም ደስ ይላል። እንግዲህ የመሪ ቅዱስ ፋኑኤል አስተዳዳሪ ማን ናቸው ትሉ ካላችሁ ወይም ደግሞ የትኛው ናቸው ካላችሁ ይሄኛው ናቸው። ደስ በሚል ፈገግታ እየተቀበሏቸው ነው፣ እንግዳውን ማለት ነው። ወደ እሳቸው ደብር የሚመጡትን አስተዳዳሪ እንዲህ በፍቅር በደስታ ሲቀበሉ አየሁና ይሄ የፍቅር ምልክት ነው። ብዙ ሰዎች ሊያስተምር ይችላል። ሌሎቻችሁም እንዲህ ያለው ነገር ብትለማመዱት ብዬ እመኛለሁ። ምንድነው እሱም አንድ የደብር አስተዳዳሪ ወይም ደግሞ የደብር አለቆች ስትዘዋወሩ እንደዚህ መቀባበል ነገር ቢኖር እንደዚህ መተሳሰብ፣ መግባባት ወይም ደግሞ መከባበር፣ ቦታውን የማሳየት የማስተዋወቅ ወደ ህዝቡ የማስተዋወቅ ልምዱ ቢኖር በጣም የተሻለና የተወደደ ነገር ስለሆነ በጣም ደስ ብሎኛል። ያው እንግዲህ የመሪ ቅዱስ ፋኑኤል አስተዳዳሪ ያው ወጣትም ናቸው። ወጣት ደግሞ ያው አራድዬ ነው። በብዙ ነገር የመግባባት እድሉ ሰፊ ነውና እንደዚህ ይሄንን አባት ሲቀበሉ አየሁና በጣም ደስ ስላለኝ እንዳው ይሄን ነገር ለእናንተም ላጋራችሁ ብዬ ስላሰብኩ ነው። መልካም የሥራ ዘመን ይሁንላችሁ። የተዘዋወራችሁ አዲስ ቦታ የምትረከቡ አስተዳዳሪዎች ሁላችሁንም ሰላማችሁን ተመኘው። ሰላም ሁኑልኝ።